ብፁዕ ወቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ጥቅምት ቀን 2018 ዓ.ም የቅዱስ ሲኖዶስ መክፈቻ ላይ ባስተላለፈው መልእክት ከያቅጣጫው የሚወረወረው የባዕዳን ስም ማጥፋት ዘመቻ የቤተ ክርስቲያኗን እምነት ከመንቀፍና ከማብጠልጠል በላይ አልፎ የቅዱሳንን ቅዱስ ስዕል በአደባባይ እስከ መቅደድ ተደርሷል። በቤተ ክርስቲያናችን ሕልውና ላይ በዓላማ የተነሱ አካላት የላኳቸው እንዳሉ በሚመስል መልኩ ቤተ ክርስቲያናችን በአደባባይ እየተዳፈረ ይገኛል ብለዋል። የሀገራችን ሰላም መቀዝቀዝ ደግሞ ሌላው ተጨማሪ ጉድለት እያስከተለብን ነው። አማንያን በመንፈስና በስነ ልቡና ሰላም ከመጣታቸውም በላይ አካላቸው ለሞትና ለጉዳት ሀብታቸውም ለዝርፊያና ለውድመት እየተዳረገ ነው። ይህም ሁሉ ሆኖ ፍትህን እያገኙ አይደለም። አብያተ ክርስቲያናትም በምእመናን ፍልሰት እየተዘጉም እየተቃጠሉም ነው። ከያቅጣጫው የሚወረወረው የባዕዳን ስም የማጥፋት ዘመቻ የቤተ ክርስቲያናችንን እምነት ከመንቀፍና ከማብጠልጠል በላይ አልፎ የቅዱሳንን ቅዱስ ስዕል በአደባባይ እስከ መቅደድ ተደርሰዋል። በቤተ ክርስቲያናችን ሕልውና ላይ በዓላማ የተነሱ አካላት የላክዋቸው እንዳሉ በሚመስል መልኩ በስመ ተሐድሶ የሚደረገው እንቅስቃሴ የኛው መለያ የሆነውን ንዋየ ቅድሳትና ልብሰ ተክህኖ መዝሙርና ስርዓተ አምልኮ በመጠቀም ቤተ ክርስቲያናችንን በአደባባይ እየተደፈረ ይገኛል። ቅዱስነታቸው አክለውም በዘመናችን እየተከሰተ ያለው ችግር ስንዘረዝር ውለን ብናድር መናገሩ መፍትሄ ሊያመጣልን አይችልም። ለዚህ ሁሉ ችግር ዘላቂ መፍትሄ ሊያመጣ የሚችል መደላደል ይህ ጉባኤ በዚህ ስብሰባ ሊተልም ይገባል ሲሉም አክለው ገልጸዋል። በዘመናችን እየተከሰተ ያለውን ችግር ስንዘረዝር ውለን ብናድር መናገሩ በራሱ መፍትሄ ሊያመጣልን አይችልም። ጉባኤው ከዚህ በላይ መናገር እንደሚችልም እንገነዘባለን። ነገር ግን ለዚህ ሁሉ ችግር ዘላቂ መፍትሄ ሊያመጣ የሚችል መደላድል ይህ ጉባኤ በዚህ ስብሰባ ሊተልም ይገባል ብለን ከአደራ ጋር ማሳሰብ እንወዳለን። በሀገራችን ያለው አለመረጋጋት በሕዝባችን አጠቃላይ ስነ ልቦና በሀገሪቱ አንድነትና እድገት የሚያስከትለው ጫና በቀላሉ አይሆንም ያሉት ቅዱስነታቸው ይህ የእርስ በርስ ግጭት ቆሞ ችግሮች በውይይትና በድርድር በመፍታት የወንድማማች እልቂት የሚያስቆም የሰላምና የእርቅ ዕድል እንዲሰጠው ጉባኤው የበኩሉን ጥረት ማድረግ ይገባል ሲሉም ገልጸዋል። በሀገራችን ያለው ያለመረጋጋት በሕዝባችን አጠቃላይ ስነ ልቡና በሀገሪቱ አንድነትና እድገት የሚያስከትለውን ጫና በቀላሉ የሚታይ አይሆንም። የሕዝቡ ስነ ልቡና ከተጎዳ የነገው ዕድል ጤናማ ይሆናል ተብሎ አይታሰብም። ችግሩ እየታየ ያለው በዋናነት በሀገራችን ፖለቲከኞች በመሆኑ ነገሩ የተወሳሰበ እና የተራዘመ እንዲሆን አድርጎታል። በመሆኑም ይህ እርስ በርስ ግጭት ቆሞ ችግሮች በውይይትና በድርድር በመፍታት የወንድማማችን እልቂት የሚያስቆም የሰላምና የእርቅ ዕድል ቅድሚያ እንዲሰጠው ጉባኤው የበኩሉን ጥረት ማድረግ ይገባዋል።